እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። የጦር ዕቅዱን ያጸደቁት የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ በሚቀጥለው 24 እና 48 ሰዓታት ውስጥ ጦራቸው ዕቅዱን እንዲተገብር ትዕዛዝ ይሰጣሉ ተብሎ እንደሚጠበቅ እስራኤል አስታወቀች። ከፍተኛ የእስራኤል ባለሥልጣን ለታይምስ ኦፍ እስራኤል ሲናገሩ አሜሪካኖች የከፈትነውን ጦርነት ይቀላቀላሉ ብለን እንጠብቃለን። ነገር ግን ይቀላቀሉ ዘንድ ማንም ግፊት እያደረገ አይደለም ብለዋል። የራሳቸውን ውሳኔ መውሰድ አለባቸው ብለዋል ሲያክሉም ባለሥልጣኑ መግለጫቸውን በመቀጠል አሜሪካ ይህን ማጥቃት እንደምትቀላቀል በሚቀጥሉት 20ና 48 ሰዓት ውስጥ እናውቃለን ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍልሚያው ድላችን ከዕቅዳችን ቀድመዋል ሲሉም ካን ለተሰኘው የሀገሪቱ ዜና አገልግሎት ገለጹ። ሥራችን ድንቅ ነው አሉ ኔታንያሁ ሲናገሩ። በኢራን ላይ እርምጃ ያዘዝነው የቴህራን ዋና ቀኝ እጅ ሄዝቦላን ካዳከምን በኋላ ነው ብለዋል። ኔታንያሁ እንደሚሉት ከሄዝቦላ መዳከም ጋር ብቻዋን የቀረችው ኢራን የነበራት አማራጭ የኒውክሌር መሳሪያ ለመታጠቅ ከፍተኛ ፍጥነት መጨመር ነበር ብለዋል። የቀድሞ የሄዝቦላ መሪ ሐሰን ናስራላ መወገድ የኢራንን የተጋትሮ ተራዳ ወገብ ሰበረው ብለዋል። ይህ አሁን በተግባር የሚታየው የኢራን ዘመቻችን በወራት ውስጥ የታቀደና ለዚህ የበቃ ነው ብለዋል። በሌላ ዜና አያሌ የጦር መሳሪያዎችና ወታደራዊ ቁሳቁሶች የጫኑ ግዙፍ ዕቃ ጫኝ አውሮፕላኖች እስራኤል ማረፋቸውን መከላከያ ሚኒስቴሩ ገለጸ። ሚኒስቴሩ ባወጣው መግለጫ መሳሪያዎቹና ወታደራዊ ቁሳቁሶቹ የእስራኤልን የማጥቃት ዘመቻ ለማጠናከር የእስራኤል ጦር አይዲኤፍ የሚያስፈልገውን ሁሉ በማሟላት የማጥቃት ዓላማና ግቡን ለማሳካት ነው ብሏል። እስራኤል ዘመቻውን ከጀመረችበት የዛሬ ሳምንት አንስቶ ለእስራኤል ጦር መሳሪያ የጫኑ 14 አውሮፕላኖች አርፈዋል። መከላከያው እንደገለጸው እስራኤል ከሐማስ የኦክቶበር 7 ጥቃት በኢትዮጵያ መስከረም 26 ጥቃት ማግስት ጀምሮ በድምሩ 800 የአውሮፕላን ሙሉ ጦር መሳሪያዎች እና ወታደራዊ ቁሳቁሶች ተቀብላለች። እነዚህ ቁልፍ ወታደራዊ ጭነቶችን በአብዛኛው የመጡት ከዩናይትድ ስቴትስ አሜሪካ መሆኑ ታውቋል። ይህ በእንዲህ እንዳለ ዘመቻ የተነሳው አንበሳ የእስራኤል ዘመቻ ስም ነው። ከተጀመረ ጊዜ አንስቶ በአሜሪካ ልዩ ልዑክ ስቲቭ ዊትኮፍና በኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ መካከል አያሌ የስልክ ልውውጦች መካሄዳቸው ተሰማ። 3 ዲፕሎማቶች ለሮይተርስ ዜና ምንጭ እንደገለጹት ሁለቱ ሰዎች ያወሩት ቀውሱን በዲፕሎማሲያዊ መንገድ ለመፍታት ነው። ዲፕሎማቶቹ እንደተናገሩት ውጭ ጉዳይ ሚኒስትር አርጋቺ ኢራን የእስራኤል ጥቃት ሳይቆም በፊት ወደ ድርድር ጠረጴዛ እንደማትመለስ ለዊትኮፍ ገልጸውላቸዋል። ሁለቱ ከተነጋገሩበት ጉዳይ አንዱ ኢራን የኒውክሌር ማብላያዎቿን አፈራርሳና የበለጸገ ዩራኒየም ክምችቷን አሳልፋ በመስጠት ለሰላማዊ ዓላማ የሚያስፈልጋትን የበለጸገ ዩራኒየም ከውጭ አጣርቶ የሚሰጣት ኩባንያ ወይም ኩባንያዎች በሚቋቋሙበት ሁኔታ ላይ ነበረ። ኢራን በፊት ይህንን በጽኑ ስትቃወም ቆይታለች። በራሴ ግዛት በራሴ ምድር ዩራኒየም የማበልጸግ መብቴን አሳልፌ አልሰጥም፣
የኒውክሌር ማብለያ ተቋሞችንም አላፈርስም የሚል ነበረ አቋሟ። አሁን ግን አርጋቺ እስራኤል ጦርነቱን ካቆመች ኢራን አቋሟን ልታለዝብ እንደምትችል ፍንጭ ሰጥተዋል ይላል ዘገባው። በሌላ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በእስላማዊ ትብብር ድርጅት ጉባኤ ላይ ለመገኘት በነገው ዕለት አርብ ወደ ቱርክ እንደሚያቀኑ ተገለጸ። ስብሰባው ከነገ በስቲያ ቅዳሜና እሁድ ይካሄዳል። የእስልምና ሀገራት መሪዎች በዚህ አጋጣሚ በኢራን እስራኤል ጦርነት ላይ ልዩ ስብሰባ እንደሚያደርጉ ታውቋል። በተያያዘ ዜና በኢራን እስራኤል ጦርነት መሃል ጣልቃ ገባለሁ ብሎም የሚያስብ ሦስተኛ ወገን የከፋ አጸፌታ ያገኘዋል ስትል ኢራን አስጠንቅቃለች። የኢራን ከፍተኛው የብሔራዊ ደህንነት ምክር ቤት ትናንት ከሰዓት በኋላ ባወጣው መግለጫ ሦስተኛ ወገን ጣልቃ የገባለት ከወዲሁ ተዘጋጅቶ የተቀመጠ ዕቅድ ይፈጸምበታል ብሏል። ዳንኤል እንግዲህ የውልህ በዚህ ዜና ላይ ሪሊ አንድ ሁለት ሶስት አበይት ዜናዎች ናቸው ያሉት። በተለይ በእስራኤል በኩል ፕሬዚደንት ዶናልድ ትራምፕ ይህንን ዘመቻ ይቀላቀላሉ ብላ እንደምትጠብቅና ይህም ከሚቀጥለው 24 ወይም 48 ሰዓት እንደማያልፍ መግለጿ መታየት አለበት። እንደምታውቀው ዶናልድ ትራምፕ ምን እንደማደርግ ማንም አያውቅም በሚል በዚህ መንገድ ነው የተናገሩት። አንዳንድ ጊዜ ከፖሊሲ ጋር አያይዘው አይደለም ነገሮችን የሚያቀርቡት። ከዚህ አንጻር የቀድሞ የእሳቸው አማካሪ የነበሩ ቀኝ አክራሪ የሚባሉ የአሜሪካ ባለስልጣን በጽኑ ሲቃወሙ በተለያየ መድረክ አይተናል አያያዛቸውን። እሳቸው እንደሚያምኑት ዶናልድ ትራምፕ ይህንን ዘመቻ መቀላቀል የነበረባቸው በፊት ነው መሆን የነበረበትና ስለ እውነት ምን እንደሚያደርጉ እንኳ የሚያውቁ አይመስለኝም በማለት ተችተዋቸዋል። ይሁንና ዶናልድ ትራምፕ እቅዱን አጽድቀዋል። እቅዱን አጸደቁ ማለት ይህን ውሳኔ ለጦር ኃይላቸው በሚሰጡበት ጊዜ ጦር ኃይላቸው እንዴት እንደሚያደርግ ኢላማዎቹ ምን እንደሆኑና ኢላማዎቹን በምን መንገድ እንደሚያጠቃ ምን አይነት ኃይል በምን መንገድ ሊቀናበር እንደሚችል እነዚህ አይነቱን ነገሮች በቅድ መልክ አቅርበው እቅዱን ኦልሬዲ አጽድቀውታል። ስለዚህ እሳቸው ጎ አሄድ ቀጥሎ የሚለውን ትዕዛዝ እንደሰጡ ወደ ተግባር ነው የሚገቡት። ይህን ለማድረግ ደግሞ የአሜሪካ አውሮፕላን ተሸካሚ መርከቦች ወደ ምስራቅ ሜዲትራኒያን እየተጠጉ ነው፣ ወደ እስራኤል አካባቢ ማለት ነው። ደጋግመን እንደተናገርነው በተለይ ኒሚዝ የምትባለዋ የጦር መርከብ ከአጃቢ ወይም ደግሞ ከግልገል ተከላካይ መርከቦቿ ጋር በመሆን ወደ ቀጠናው እየደረሰች ነው። በተጨማሪም ደግሞ ዲጎ ጋርሺያ የሚባለው ደሴት ላይ እነዚህ ይህንን ትልልቅ ቦምቦች መጣል የሚችሉ በተለይ ብሎክ ባስተር የሚሉት ምሽግ ደርማሽ ትልቁ እስከ 13,000 ኪሎ ግራም ያለው ነው። እስካሁን ድረስ ጥቅም ላይ ውሎ የማያውቅ ነው። እሱን መሸከምና መጣል የሚችሉ ናቸው። በ4 ሰዓት ርቀት ላይ ይገኛሉ። አስፈላጊ ከሆነ ደግሞ ሳያቋረጡ ለ44 ሰዓት መብረር ይችላሉ፣ መሬት መውረድ ሳያስፈልጋቸው። ስለዚህ ኢቭን ከአሜሪካ ተነስተው በቀጥታ ወደ ግዳጅ ሊሰማሩ ይችላሉ የሚሉ ወታደራዊ ትንተናዎች እየተሰጡ ነው ያሉት። ስለዚህ አሜሪካ ይህን ጦርነት ለመቀላቀል ነው ያልወሰነችው እንጂ ገና ፕሬዚዳንት ዶናልድ ትራምፕ ከተቀላቀለችው ግን እንደምን እንደምታጠቃ ምን አይነት እርምጃ እንደምትወስድ ምን መልክ እንደሚኖረው ግን እቅዱ ጸድቋል ኦልሬዲ ዳንኤል። ስለዚህ በእስራኤል በኩል በሚቀጥሉት 24 ሰዓት ወይም 48 ሰዓት ውስጥ አሜሪካ ይህንን ዘመቻ ትቀላቀላለች ብላ እንደምታምን ገልጻለች። ይህ በእንዲህ እንዳለ ግን ይሄ ነገር በቻይናው ፕሬዚደንትም ሆነ በሩሲያው ፕሬዚደንት አበክሮ የተገለጸ ነገር ነው። ይህ ነገር በተኩስ ማቆም ነው መቆም ያለበት እንጂ ሌላ ሶስተኛ ወገን እዚህ ውስጥ ሊገባ አይገባም የሚል የጸና አቋም አለ። እንደውም የራሽያ የክሬምሊን ወይም የቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ነገሮች ከቁጥጥር ውጭ እንዲወጡ ሊያደርግ የሚችል መዘዝ ሊያስከትል ይችላል በማለት ኦልሞስት የማስፈራራት ያክል ነው። ዜናውን ስታይ ከራሽያ በኩል ዶናልድ ትራምፕ ጋር ያለውን
ልግባ ልውጣ የሚል የመጠራጠር ስነ ልቦና የመጠቀም ኤክስፕሎይት የማድረግ ነገር እንዳለ ይታያል። በተለያየ መንገድ አሜሪካ ወደዚህ እንዳትገባ የሚገፉ የተለያዩ ኃይሎች አሉ። እንግዲህ ፕሬዚደንቱ በእነዚህ በሁለቱ መካከል የትኛውን ይወስናሉ የሚለው ጥያቄ ነበረ እስካሁን ያለው። እስራኤል እንደምትነግረን ደግሞ የሚቀጥሉት 24 እና 48 ሰዓታት አሜሪካ ወደዚህ ልትቀላቀል እንደምትችል እየገለጸች ነው። ዓለም ይህ በጣም ሲጠበቅ የነበረ ሰበር ዜና ይመስለኛል። እንግዲህ እስራኤል እንደተናገረችው ከሆነ በእርግጥም ዶናልድ ትራምፕ ጦራቸውን ወደ ኢራን ዝመት ካሉ ቀጥሎ የሚሆኑት ነገሮች ምን እንደሚመስሉ ብታብራራለን። ማለት የጦርነቱ ቅርጽ ምን ሊሆን ይችላል? አንዱ በብዛት እየተነገረ ያለው ነገር አሁን አብዛኛዎቹ ናታንዝ ላይ ያለውን መጥተዋለች እስራኤል፣ ኢስፋሃን ያለውን መጥተዋለች። እነዚህ የኒውክሌር ማብላያዎች ናቸው። እንደዚሁም አካር ነው ሳምቲንግ ሶስተኛውን ትናንትና ነው የመታችው። በተለይ ናታንዝ ላይ የከፋ ጉዳት 15000 ሴንትሪ ፊውጅስ የሚባሉ የኒውክሌር ማብላያዎች ናቸው። ይህንን የሚያንቀሳቅስ ነው። ከበላይና ከምድር ውስጥ ያለ ነው። ዓለም አቀፉ የአቶሚክ ኤነርጂ ኃይል ያረጋገጠው ነው። ይሄ በጣም ከባድ የሚባል ጉዳት ደርሶበታል ብሏል። ነገር ግን ፎርዶ የሚባለው 100 ሜትር ጠልቆ የተሰራ ነው መዋቅሩ። ስለዚህ እሱን ለመምታት የሚያስችል ምሽግ ደርማሽ ቦምብ እስራኤል የላትም። የእስራኤል በእጇ ላይ ያለው 6 ሜትር ያህል ቆፍሮ የሚገባና የሚፈነዳ ነው። ስለዚህ አሁን ለዚህ ትክክለኛ ቦምብ የአሜሪካው ጂቢዩ የሚባል እስከ 61 ሜትር ጠልቆ ከገባ በኋላ የሚፈነዳ ነው። ስለዚህ የፎርዶ 100 ሜትር ነው። ምንድነው የሚያደርጉት? ቦምቡ ይጣላል። የመጀመሪያው አንድ ቢ2 ለምሳሌ 2 ይዞ ነው የሚነሳው። የመጀመሪያውን ሲጥለው የመጀመሪያው መሬት ሰንጥቆ ገብቶ 61 ሜትር ከቆፈረ በኋላ ይፈነዳል። 13000 ኪሎ ግራም የፍንዳታ ኃይል ያለው ስለሆነ የሚፈጥረውን ጉድጓድ የሚፈጥረውን እንትን ማሰብ ትችላለህ በአይነሊና። አሁን ሁለተኛውን በዛ ቀዳዳ ውስጥ ነው የሚጥሉት ማለት ነው። ሁለተኛው ሲጣል እሱ ደግሞ 61 ሜትር ቆፍሮታል አይደል የመጀመሪያው። ያኛው ደግሞ ቀጥ ብሎ ይገባና 61ኛው ሜትር ላይ ያለውን እንደ ጣራ ነው የሚቆጥረው። እንደገና እሱ ደግሞ እሱም በስቶ 61 ሜትር ይሄዳል ማለት ነው። ስለዚህ በድምሩ 120 ሜትር ቆፍረው ይገባሉ ማለት ነው። ሁለተኛው በሚፈነዳበት ጊዜ ያ በ100 ሜትር ጥልቀት ውስጥ የነበረው የፎርዶ የኒውክሌር ማብለያ ከስር መሰረቱ ነው የሚፈርሰው እና ብትንቱን የሚወጣው ማለት ነው። ስለዚህ አሁን ይሄ መሳሪያ ያላት ይሄ ቦምብ ያላት ማነች? አሜሪካ ብቻ ናት። እና እንግዲህ የሚታሰበው ይሄ ነው የመጀመሪያው። ግን ሁሉ ጊዜ ጦርነት ለምሳሌ በዚህ ላይ ኢራን የሰጠችው ማስጠንቀቂያ አለ። በዚህ መንገድ አሜሪካ ብትገባ በመካከለኛው ምስራቅ ያሏት የጦር ሰፈሮች ላይ እርምጃ እንወስዳለን። እንደዚሁም ደግሞ ከዛም ባለፈ የጦር መርከቦቿ በሜዲትራኒያን ላይ በብዛት አሉ አሁን። ስለዚህ እነሱም ላይ እርምጃ የመውሰድ ሁኔታ ይኖራል። እሱም ብቻ ሳይሆን የሆርሙዝ ሰርጥን ልትዘጋው ትችላለች ተብሎ ይታሰባል። ኢራን ሆርሙዝ ሰርጥ 20 በመቶ የዓለማችን የንግድ ትልልፍ የሚደረግበት ነው። 20 በመቶ በጣም ግዙፍ ነው። በተለይ ነዳጅ ነው የሚተላለፈው በዚህ። ስለዚህ ሆርሙዝ ሰርጥ ደግሞ የኢራን ግዛት ልትለው ትችላለ። አጠገቡ ያለ ነው። በፈንጂም ሆነ በተለያየ መንገድ ይህንን ብትዘጋው የነዳጅ ዋጋ ጣራ ቀዶ ነው የሚወጣው። ስለዚህ ዓለም አቀፋዊ ቀውስ ነው የሚያስከትለው። አሁን እንኳ የነዳጅ ዋጋ በበርሜል $76.45 ደርሷል እና ከዚህ በላይ ከሄደ ይላሉ የኢኮኖሚ ተንታኞች በዓለም ላይ የኑሮ ውድነት ጨምራል የሚሉት። ስለዚህ እንግዲህ ኢራን ልትወስዳቸው ትችላለች ከሚባሉ ሲናሪዎች ውስጥ አንዱ የሆርሙዝ ሰርጥን መዝጋት ነው። በቀዳሚነት ግን አሜሪካ ያሏትን የጦር ሰፈሮች በኢራቅ አላት፣ በኳታር አላት፣
በባህሬን አላት፣ በኩዌት አላት። በጣም እርግጠኛ ነኝ ኢቭን እንደዚህ የአየር ኃይል ጦር ሰፈሮች በተለይ ትልቅ የአየር ኃይል ጦር ሰፈር ነው ያላት በኳታር በመሳሰሉት ሀገራት ላይ ያሉ የጦር ሰፈሮች ላይ እርምጃ ልትወስድ ትችላለች። እንደዚሁም የሆርሙዝ ሰርጥ ልትዘጋ ትችላለች። ወይም ደግሞ በጣም ከባሰባት ከዚህ ጥቃት በስተጀርባ ደስተኞች ናቸው፣ ተሳታፊውን ተባባሪ ናቸው የምትላቸው የሰላጤው መንግስታት ካሉ የነዳጅ አቅርቦታቸው ልታረደው ትችላለች። ብዙ የሚሰጡ እንትኖች አሉ፣ ሲናሪዎች አሉ። ስለዚህ አሁን ኮንቲንጀንሲ ነው የሚባለው። አሁን እቅድ ስታወጣ የጦር ሰዎቹ እቅድ ሲያወጡ የመጀመሪያው ስራቸው ምናልባት ፎርዶን መምታት ይሆናል። በቃ የፎርዶን የኒውክሌር ማብለያ መውደሙን የማረጋገጥ ስራ ሊሆን ይችላል። ለምን ቀሪውን እስራኤል ልታደርገው ትችላለች። እስራኤል ግን አሜሪካም በዚህ ባትገባ የጀመርነውን ነገር እኛም ፈጽመዋለን ኢንክሉዲንግ ፎርዶ ብላለች። ቤንያሚን ኔታንያሁ ለፎክስ ኒውስ ሲናገሩ ፎርዶን፣ ምክንያቱም እኛም የራሳችን የደበቅነው መላዎች አሉን፣ ብዙ ያላወጣናቸው መላዎች አሉን ብለዋል። ስለዚህ አሁን የአሜሪካ ተሳትፎ ለመጀመሪያው ይሄ ሊሆን ይችላል ነው አሁን የተደረገው ነገር። ግን ይሄን ተከትሎ ደግሞ ኢራን እንደዛተችው ምላሽ የምትሰጥ ከሆነ አሁን ወደ ሌላ ጦርነት ገቡ ማለት ነው። ይሄ ሁኔታ ከተፈጠረ ደግሞ ኮንቲንጀንሲ የምትላቸው እቅድ ማለት ነው። እንግዲያውስ እንደዛ ከሆነ እዚህ ያለውን እዛ ያለውን ጦርነቱ በዚህ መልክ ይካሄዳል የሚል እቅድ ማለት ነው። ይሄ ኦልሬዲ ጸድቋል እና ይሄን አይነት ገጽታ ሊኖረው እንደሚችል መጠበቅ ይቻላል። ሌላው ደግሞ አሁን በምናየው ሁኔታ እስራኤል በተለይ የቤርሼባ ውስጥ የሚገኘው ሶሮቃ ሆስፒታል ከተመታ በኋላ 40 ሰዎች ቆስለዋል። ሆስፒታሉ አያሌ ዋርዶቹ የመፈራረስ ጉዳት ደርሶባቸዋል። ይህን ተመልክቶ ቦታውን የእስራኤል ጠቅላይ ሚኒስትር ጎብኝተዋል። እንደዚህ ደግሞ የመከላከያ ሚኒስትሩ ቃጽም ይህንና ሆሎን እሳቸው ደግሞ ሄደው በመጎብኘት ምንድን ያሉት ይህን ትእዛዝ ያዘዘውና ይህንን በህሙማን መታከሚያ ቦታ ላይ ሚሳኤሉ እንዲወድቅ ያዘዘው ያው መንፈሳዊ መሪ አያቶላ አሊ ኾሜኒ ነው። ስለዚህም የሰውዬ በእስራኤል በኩል ከዚህ በኋላ እንዲኖር ሊፈቀድለት አይገባም የሚል አቋም እንዳላቸው በመግለጽ የእስራኤል ከዚህ በኋላ የምታደርገው ማንኛውም ጥረት መንፈሳዊ መሪውን የመግደል እንደሆነ ሁለቱም በተለያዩ ቃለ ምልልሶቻቸው አረጋግጠዋል። ሌላ በዛሬው የኢራን ወደ 35 ሚሳይሎች ነው የተኮሰችው። ከነሱ ውስጥ አንዱ ባለ ብዙ የጦር ጫፍ ወይም ደግሞ አረር ሆኖ ተገኝቷል። ይሄ ደግሞ ለእስራኤል አየንዶም በጣም አስቸጋሪ እንደሚሆን ተገልጿል። ምንድነው ይሄ? ከሰማይ ሰማያት ወርዶ በሶስቱ የአየር ክልል ውስጥ ይፈነዳል ሚሳኤሉ። ከዛ ከኢራን የመጣው ማለት ነው። መጀመሪያ ሰማይ ሰማያት ነው የሚወጣው ዳኒ፣ ሶስቱን የአየር ክልል አልፎ ማለት ነው ስፔስ ህዋ ውስጥ ይገባል ማለት ነው። ከዛ በኋላ ቁልቁል ወደ ኢላማ መጥቶ የሶስቱ የመሬት የአየር ንብርብሮች ውስጥ እንደገባ ይፈነዳል። ሲፈነዳ እነዚህ ያልኩህ ትናንሽ የጦር ጫፎች ይበተናሉ። በ8 ኪሎ ሜትር ሬዲየስ በሆነ ቦታ ይበተናሉ ማለት ነው። እያንዳንዳቸው ፈንጂ ናቸው ሲወድቁ ማለት ነው። ስለዚህ አሁን በዚህ መንገድ አንዱ ሚሳኤል 3 እና 4 ቦታ ጥቃት ሊያደርስ በሚችል መልኩ ነው የሚመጣው እና ይሄ ደግሞ ለእስራኤል አዮንዶም የሚባሉ የመጨረሻውን የማክሸፍ ስራ የሚሰራው እሱ ነው። ለእሱ በጣም አስቸጋሪ ይሆንበታል ተብሎ ይታሰባል። ዳኒ ዓለም እዚህ ጦርነት ውስጥ እንግዲህ የአሜሪካ ጦር መግባት እርግጥ ከሆነ ሌሎች ሀገራት እዚህ ጦርነት ውስጥ የሚገቡበት አግባብ አለ ወይ? እንደው ከልምድ ነው የምናገረው። የተለያየ እገዛ ለማድረግ ሊሞከር ይችላል። ምናልባት በራሽያ በኩል ለምሳሌ በዓለም አቀፍ የአቶሚክ ኤነርጂ ኃይል በኩል ይህም በተባበሩት መንግስታት ድርጅት በኩል በመሳሰሉት ነው እንጂ ወታደራዊ ግፍጫ በፍጹም አይታሰብም። ስለዚህ አሜሪካ ጦርነት ከኢራን ጋር ከከፈተች ያው ጦርነቱን ኢራን ነች የምትወጣው።
እንጂ ከግልጽ በሆነ ሁኔታ ከኢራን ጎን ተሰልፎ ከአሜሪካ ጋር የሚዋጋ አይኖርም። ይሄ በተጨባጭ በተግባር በብዙ እንትን ያየነው ነው። ነገር ግን ከፍተኛ ተቋሞ ይኖራል። ይሁንና አሁን ኢራኖች እየተናገሩ ያሉት የኢራኑ ውጭ ጉዳይ ሚኒስትር አርጋቺ የእስራኤል አካሄድ አሁን እንዳለችው ሚሳኤሉን ማነው የኒውክሌር ቦምቡን ከመጨበጣችን በፊት ቶሎ ብላ ለማስጣል ፕሬምፕቲቭ ስትራይክ አድርጋ ነው ያቀረበችው። እንደሱ አይደለም። ያን እንደዚህ የመሆን ምንም ማስረጃ አግኝታ አይደለም። እና ዋነኛው ፍላጎቷ ይህንን ሃይማኖታዊ አብዮታዊ መንግስት ለመገርሰስ ነው። ኢራን ውስጥ የስርዓት ለውጥ ለማድረግ ነው። ይሄ ደግሞ የማይሆን ነገር ነው ማለት ነው መግለጫ የሰጡትና አንዳንድ ጊዜ ይህንንም የሚያጠናክር ነገር ትሰማለህ። ለምሳሌ የሶሮቃ ሆስፒታልን በጎበኙበት ጊዜ ዛሬ ማለት ነው ኔታንያሁ ጉዳቱን ካዩ በኋላ ለኢራን ህዝብ መልእክት አስተላልፈዋል። ምንድነው የእስራኤል ጀቶች በየቀኑ እየፈጸሙ ያሉት ነገር በአጠቃላይ መንግስታዊ ምልክት የሆኑትን ነገሮች ማውደም ነው። የደህንነት መስሪያ ቤቱን፣ የተለያየ ተቋሞችን፣ መሳሪያ ማምረቻዎችን፣ የፓርቲ ጽህፈት ቤቶች ዋቴቨር መንግስት የሚገለጽባቸውን ተቋማት ሁሉ በመምታት ላይ ናትና ከዚህ ጋር ተያይዞ ደግሞ ብዙ መሪዎች ተገለዋል። አሁን ደግሞ የዘመቻው ዓላማ ራሱ አሊ ካሚኒን መግደል ላይ ያተኮረ ነው እና ይህን ሁሉ ግምት በማስገባት የኢራን ህዝብ ተነስ፣ ይህን ሁኔታ ታመቻችላለች እስራኤል እና ነፃነትን በእጅ አስገባ የሚል ቅስቀሳም አድርገዋል ኔታንያሁ። እንዲሁም ምንድን ያሉት ከ2500 በፊት የፐርሺያው ንጉሥ ዳሪዮስ አድማጮች ሊያርሙኝ ይችላሉ። ብዙም በዚህ አይነት ኪንግ ሳይረስ በአማርኛ ዳሪዮስ ነው የምንለው ብዬ ነው የማስበው መጽሐፍ ቅዱስ ላይ። አድማጮቼ ታርሙኛላችሁ፣ ግን ትክክል ብዬ አስባለሁ። እና እስራኤላውያንን ከባቢሎን ስደት ማለት የመጀመሪያው የእስራኤላውያን ቤተ መቅደስ እንስን ያፈረሰውና በግዞት የወሰዳቸው የዛሬዋ ኢራቅ ወይም የባቢሎን ገዢ ናቡከደነጾር ነው ዳንኤል። ከዛ በኋላ እስራኤሎችን መልሶ ወደ ቦታቸው መልሷቸው ሁለተኛው ቴምፕል የፈረሰው በናቡከደነጾር የፈረሰው ለሁለተኛ ጊዜ የተገነባ አሁን የሱ ፍራሽ ነው ያለው። በነገራችን ላይ እስራኤል አሁን ኢየሩሳሌም ስትሄድ የአይሁዳውያን የሃይማኖት ስርዓት የሚከናወንበት ዌስተርን ዎል የሚባለው ምዕራባዊ ግድግዳ ተብሎ የሚታወቀው ከ2500 ዓመት በፊት የተገነባው እና እንደገና ተመሳሳይ ውድመት ደርሶበት ማለትም በ70 ዓመተ ምህረት በሮማው ቲተስ መጀመሪያ የአይሁዳውያን ገዢ ነበረ፣ የሮማ ወኪል ነበር። ከዛ በኋላ ቄሳር ሆኖ ምንድነው ወደ ቄሳርነት አድጓል። እሱ ነው እዛ ያኔ በእስራኤል የሮማ ወኪል ገዢ በነበረበት ጊዜ ነው የፈረሰው በውጊያ ማለት ነው። ስለዚህ 2000 ከዛ በኋላ እስራኤላውያን 2000 ዓመት ተበትነዋል ማለት ነው። ወይም ከ2500 ዓመት በፊት የፐርሺያው ዳሪዮስ ንጉሥ ዳሪዮስ ምንድነው እስራኤሎችን መለሳቸው ወደ ቦታቸው እና ቤተ መቅደሳቸው መስራት ቻሉ ማለት ነው። እና ከ500 ዓመት በኋላ እንደገና ቲተስ በቲተስ ጊዜ በሮማው ቄሳር በሱ ጊዜ እንደገና ፈረሰ። በ70 ዓመተ ምህረት አፈረሰው። እስራኤላውያን ተሰደዱ ለ2000 ዓመት ተመልሰው በቦታቸው ላይ ለመሰባሰብ የቻሉት እንግዲህ ከዛሬ 77 ዓመት በፊት ቁጥሩን ካልሳት በፊት ነው። ምንድን ያሉት ከ2500 ዓመት በፊት የእናንተ ንጉሥ ዳሪዮስ ወደ ቦታችንና ወደ ታሪካችን ከባቢሎን ግዞት አውጥቶ መልሶን ቤተ መቅደሳችንን ገንብተናል። አሁን ደግሞ እኛ ይሁዳውያን እናንት ፐርሺያውያን ነፃ እንድትወጡ የራሳችንን አስተዋጽኦ እያደረግን ነው የሚል ንግግር ነው ያደረገው ዳንኤል።
ስለዚህ አገዛዙ ይህንን የፐርሺያን ህዝብ የኢራንን ህዝብ በጭቆና ስር የያዘ ነው በሚል ነው እሳቸው የገለጹ። ይሄ እንግዲህ ፖለቲካ ነው። ማን ነው ትክክል? ምንድን ነው ትክክሉ? እኛ የምናውቀው ነገር የለም። ይሄን አሉ ያን አሉ የሚል ነው። ዳንኤል ዓለም የመጨረሻ ጥያቄ አሁን እንግዲህ ኢራን እዚህ ጦርነት ውስጥ የሚገባ ማንኛውንም ሶስተኛ ወገን ላይ ከፍተኛ ጥቃት እንደምትፈጽም ገልጻለችና አሁን ደግሞ አሜሪካ ጦርነት ውስጥ የምትገባ ከሆነ ኢራን የአሜሪካንን የጦር ሰፈር በመምታት የአጸፋ ምላሽ መስጠቷ አይቀርምና ስለዚህ ይህ ማለት ደግሞ ጦርነቱ ወደ ከፋ ደረጃ መሸጋገሩ አይቀርም ወይ? ቅድም ኮንቲንጀንሲ ፕላን የሚባል ነገር ይኖራል። የመጀመሪያው እቅዳቸው የሚመስለው እስካሁን ከምናነበው የአሜሪካ ፎርዶን ማውደም ነው። የኒውክሌር ማብለያ ነው። ቤዚካሊ የኢራን የኒውክሌር ማብለያዎችን ማውደም ነው። እነዚህን አብዛኛዎቹን ስራዎች አሁን ገና የሚቀጥልም ስለሆነ ራሷ እስራኤል ልታደርጋቸው ትችላለች። ፎርዶ ግን የአሜሪካ ትልቁ ቦምብ ያስፈልገዋል ነው። እሱን ልትመታ ትችላለች አሜሪካ። በዛ ላይ ተመስርቶ ግን ኢራን የምትሰጠው ምላሽ አሜሪካም ወደ ሌላ አይነት ጦርነት እንድትገባ ሊያደርጋት ይችላል። ገብቷል። ያ አሁን ኢራን የዛተቻቸው ምላሾች ተግባራዊ የሚሆኑ ከሆነ እነዚህ ነገሮች እንዳይሆኑ ወይም እንዲህ አይነት ነገሮች ሊሆኑ እርግጠኛ ከሆነን እንዳይሆኑ ለማድረግም ሆነ ከሆኑም በኋላ በቀል ለመውሰድ ምን ማድረግ አለብን የሚል ኮንቲንጀንሲ ፕላን ይኖራቸዋል አሜሪካኖች። ያ ነው የጦርነቱን ባህሪ የሚወስነው ማለት ነው። ቢያንስ ግን አንድ ነገር መናገር ይቻላል። ለምሳሌ እስራኤል በግልጽ እየተናገረች ያለችው መንፈሳዊ መሪ አያቶላ ካሚኒ ኢላማዬ ናቸው ብላለች። ዶናልድ ትራምፕ ግን አያቶላ ሆሚኒ የት እንደተደበቁ አውቃለሁ፣ ለመግደል በጣም ቀላል የሆኑ ሰው ናቸው፣ ለጊዜው ግን ልንገላቸው አንፈልግም የሚል ቃል አለ። ስለዚህ አሁን አሜሪካ እዛ ጋር ከሄደች የስርዓት ለውጥ ለማድረግ ትሄዳለች ማለት ነው። በፎርዶ ላይ በምትወስደው እርምጃ የኢራን ሪያክሽን በተባለው መንገድ ከባድ ከሆነ ወደዛ ሊሄድ ይችላል ማለት እሳቸውንም ወደ መግደልና በተጨማሪ በአጠቃላይ ከዛ በኋላ የስርዓት ለውጥ ብዙ አይነት ኢላማዎች ልትመታ ትችላለች። ነገር ግን ደግሞ ከኢራን በኩል የሚመጣ ምላሽ ከሌለ አይ ቲንክ የአሜሪካ ተሳትፎ ፎርዶን በማውደም ላይ ብቻ ሊደመድም ይችላል። የሆነ ዳኒ በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።